ተው ይሄን ቃል ደጋግሜዋለሁ ተው በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እንደምን አላችሁ የተወደዳችሁ ወገኖቼ? እግዚአብሔር ጸጋ ይብዛላችሁ። ሰላም፣ ፍቅር፣ አንድነትም ይትረፍረፍላችሁ። እግዚአብሔር የተመሰገነ ይሁን። እኔ ደግሞ በጣም ደህና ነኝ። ታዲያ ዛሬ ወደ እናንተ አንዲት እንደው የምታሳዝንም የምታስቅም የምታሳፍርም መልእክት ይዤ ወደ እናንተ መጥቻለሁ። መልእክቶቼ እንግዲህ በሁለት ከፍዬን ያቀረብኳቸው። አንዱ ከኛው ከኦርቶዶክስ ቤት ነው። በጣም የተጃጃለ በጣም የወረደ በጣም የሞተ መልእክት ሰምቼ ነው። ያው የተለመደ ቢሆንም እንግዲህ እንደገና ማየት ስላለብን ነው። ሌላው ሁለተኛው ግን ከፕሮቴስታንት ወገን ነው። ያው እንግዲህ በጥቅሉ ፕሮቴስታንት ነው የሚባለው። ፕሮቴስታንት እኛንን ተብሎ ተለይቶ ተቆጥሮ እስካልታወቀ ድረስ የተወለደው ሁሉ የተፈለፈለው ሁሉ ፕሮቴስታንት እየተባለ ስለሚጠራ እንግዲህ ፕሮቴስታንት ከማለት አልወጣንም። እንዲሁ ሁሉ እንግዲህ እነዚህን ነገሮች ይዤ ወደ እናንተ ስመጣ ምን ያህል እየተጎዳን እንደሆነ፣ በዚህ ህዝብ እናተርፋለን ስንል በዚህ ደግሞ እያጣን እንደሆነ፣ በዚህ በኩል ህዝብ እናነቃለን ስንል በዚህ በኩል ደግሞ እያበደብን እንደሆነ እንደው እንዴት እንታደገው ትውልዱን? ከዚህ ከበረዶ ያመለጠ ወደ እሳት፣ ከእሳት ያመለጠ ወደ በረዶ ወደ ሌላ ነገር እየሄደብን በጣም ጊዜው ክፉ ሆነብን። በላተኞቹ በረቱብን። እኛም አንድ መሆን አቃተን እና ነፍሳትን ከማዳን ይልቅ ራስን ወደ መጥቀምና የራስን ህይወት ወደ ማደራጀት የተጓዝን ይመስልብናል። እና እንደው ምን እናድርግ ወገኖቼ? እስቲ እንደው ከሁለቱ ምን አተረፋችሁ? ምን ታዘባችሁ? ሁለቱስ የሞቱ አይደሉም ወይ? ሁለቱንስ ያጣን አይደለም ወይ? የሚል መልእክት ነው ይዤ የመጣሁት። እንግዲህ በእውነት ልባችሁ ያዘነ ልባችሁ የተሰበረ የምትሉት ይኖራችኋል። ኮሜንት ላይ እስቲ የእናንተን ሀሳብ መስማት እፈልጋለሁ። ከዚህኛው ይሄኛው ይሻላል የምትሉት ካለ አወዳድሩና ከዚህኛው ይልቅ ይሄኛው ይሻላል ልትሉ ትችላላችሁ። ሁለቱም ጠፍተዋል፣ ሁለቱንም አጥተናቸዋል፣ ለሁለቱም ዋጋ ልንከፍል ግድ ነው የምትሉት ካለ ደግሞ እንዲሁ ደግሞ አይ ሁለቱም እኮ አይጠቅሙም፣ ለነሱ ጊዜ ማባከን ሞኝነት ነው የምትሉትም ካለ መቼስ መስማት። እስቲ ኮሜንቶችን እንስማ። ኮሜንቶች የተሰማችሁን ጻፉ፣ ግድ የላችሁም፣ አትሰቹ። ከመጻፍ ወደኋላ አትበሉ። ብዙ ሰዎች እኮ ታያላችሁ ፕሮግራሙን፣ ብዙ ሰዎች ትከታተላላችሁ። ያለው በውስጥ ዩቲዩብ ላይ በውስጥ ላይክ ላይ በውስጥ ቪው ላይ አያለሁ። ብዙዎች እንደምታዩ እየተከታተሉ ነው። ግን ኮሜንት የመጻፍ ድክመት አለ። ለምን መሰላችሁ? በምትጽፉት ኮሜንት ብዙዎቹ ይነቃቃሉ። መልስም ሲጽፉ እናንተ እነሱን ታውቋቸዋላችሁ። ስለዚህ እነሱን ለማወቅም ኮሜንት መጻፍ ጥሩ ነው ብዬ አስባለሁ። እና እስቲ የመጀመሪያውን አንድ የኦርቶዶክስ ላሰማችሁ። ኦርቶዶክሱ 2 ደቂቃ ከ4 ሴኮንድ ነው። እስቲ እችን 2 ደቂቃ ከ4 ሴኮንድ ሰምተናት እንመለስ። እግዚአብሔር ይባርካችሁ፣ የእግዚአብሔር ጸጋ ይብዛላችሁ። ተባረኩልኝ። ተው ይሄን ቃል ደጋግሜዋለሁ። ተው። የትኛው አገር በዓለም ላይ ከኢትዮጵያና ከኤርትራ አንድ ነን፣ ኦርቶዶክስ ተዋሕዶ ቤተክርስቲያን ከኛ ውጪ ታቦት ይዞ የሚዞር አለ? ግብጽ ታቦት ይዞ ይዞራል? የግብጽና የኛ አንድ አይነት ነው ልትለኝ ነው? ኧረ ተው።
ተው ተው ተው። ይሄን ቃል ደጋግሜዋለሁ። ተው። ምክንያቱም ከላይ የሚመጣውን ቁጣ ስለማትችለው ነው። አትችሉትማ እንዴ። የቤተ ሳምሲን ሰዎች እኮ የተቀጡት ኦዛ የተሰበረው በታቦት ጉዳይ ነው። አዛጦን የተጨነቀው ጌት የታወከው የእግዚአብሔር እጅ በዛ እኮ የጠነከረችው ከእግዚአብሔር ታቦት የተነሳ ነው። ተው። ለዘርህ እሳት አትዝራ፣ ለትውልድህም ፍም አታስቀምጥ። ታቦት ይዘን የምንዞረው እኛ ብቻ ነን በዓለም ላይ። የኢትዮጵያ ቤተክርስቲያን አትለይም አትበለኝ፣ አትበይ አንቺም። እንደዚህ አይነት ሰዎች ምንድነው ማለት የፈለጉት? ምንድነው ትምህርታቸው? ምንድነው የፈለጉት? ታቦት ይዞ የሚዞር አለ እንደኛ ዑደት 3 ጊዜ ስንዘምርስ ታቦት በውስቴታ ኦሪት በውስቴታ ሲባል፣ ስለዚህ ታቦትን ቅርስ ብሎ አላስፈላጊ ለማድረግ ከተነሳ ጥንቃቄ ያስፈልገዋል። ባጭሩ የተከበራችሁ ምእመናን መንፈስ ቅዱስ በእኔም በእናንተ ላይ አድሮ ይኖር። እመብርሃን በወርቅ ልብሷ ሽፍነት አድርጋችሁ የሚካኤል ክንፍ ይጋርዳችሁ፣ የገብርኤል መስቀል ኃይል ይሆናችሁ። አንድ ሰው የጻፈውን ሰው አሳይቶኛል። የገብርኤል መስቀል አለ እኮ እባክህ አላለም ምናምን የሚል አይነት እና ታቅም እንደ መላእክት መስቀል እንዳላቸው መምህር ዘበነ ይሄንን ነው ያለው። እንደሰማችሁት እንግዲህ በቃል ኪዳኑ ታቦት ዙሪያ የሆነውን ነገር ነው ዘበነ መልእክት ያስተላለፈልን። በቃል ኪዳኑ ታቦት ዙሪያ እግዚአብሔር ለሙሴ የሰጠው የቃል ኪዳን ታቦት አለ። እግዚአብሔር ስራ የሰራበት ክርስቶስ እስኪመጣ ድረስ በሙሉ ስልጣን ሲያገለግል የነበረ፣ እግዚአብሔርን ሲገልጥ የነበረ፣ ነቢያቱ ካህናቱ ሲጠነቀቁለት የነበረ፣ እግዚአብሔር ክብሩን በዚያ ሲገልጥበት የነበረ፣ ራሱ እግዚአብሔር ሲገለጥበት የነበረ የቃል ኪዳን ታቦት ነበረ። ይህንን የእግዚአብሔር ቃል ስለሚነግረን ስለሚያስተምረን አንክድም። እውነት ነው። አለ አለ አለ። ያ እውነት ነው። ነገር ግን ክርስቶስ ከመጣ በኋላ በሚበልጠው ክብሩን አጣ ተባለ። ዘበነ ተው 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 ያለውን እኔም ዘበነን ተው 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 ልበለው። እንደዚህ ነው ልሞግተው ዘበነን። የቃል ኪዳኑ ታቦት እነጌትን እናስቀሎናን የቤት ሳሚስን ሰዎች ሌሎችንም እናዛጦንን እነዳጎንን ስንትና ስንት ነገር አድርጎ እንደተመለሰ የነበረውን ሁኔታ ዘበነ እያሳየ የዛሬው የሚካኤል ታቦት፣ የዛሬው የገብርኤል ታቦት፣ የዛሬው የአርሴማ ታቦት ያው እንደሆነና ያንን እንደሚያደርግ ተጠንቀቅ፣ በዘር ላይ እሳት አታስቀምጥ፣ ፍም አታስቀምጥ እያለ ያስጠነቅቃል። እንዲሁም እኛ ኢትዮጵያውያን ብቻ ነን የቃል ኪዳን ታቦት ይዘን የምንዞረው ነው ያለው። ያልታደል ነው። ግብፃውያን የትኞቹ ሀገሮች ናቸው? እነ ግብፅ ዛሬ ምን አላቸውና ምንም ይዘውት የሚዞሩት ነገር የላቸውም። ብፁዓን ናቸው በእውነት የታደሉ። ግብፅ የታደለች፣ እግዚአብሔር የገላገላት፣ እግዚአብሔር እፎይታ የሰጣት የታደለች ሀገር። እኛ ያልታደል ነው ወያ የቃል ኪዳኑ ታቦት አይደለ? ራሳችን እየቀረጽን ራሳችን እየፈበረክን እየተሸከምን ታቦት ነው እያልን ይቆርጣል ይፈልጣል የምንል እኛ ጅሎች ደግሞ የተረገምን፣ ይሄንን ስንሰብክ ዕድሜያችንን የጨረስን፣ ወደ ክርስቶስ ሳንጠጋ የቀረን እንደዚህ አይነት ምናምንቴ ሰው፣ እንደዚህ አይነት ምናምንቴ ወሬ ጠራቂ፣ እንደዚህ አይነት ገልቱና ደንቆሮ ሰው ቤተ ክርስቲያኒቱን ይዞ የገደላት ያሰራት፣ ከክርስቶስ የለያት፣ በሞተ ኪዳን በተሻረ ኪዳን እንድትኖር የሚያስጨንቃት ያሳዝናል። በጣም የሚያሳዝን እኮ ነገር ነው ወገኖች። እነየ ተጨነቁ አለ። ጠፍቶን የማናውቀውን ተናግረው ሙታል። እንደው አታፍርም? አባ ገብረ ኪዳን አንዴ
ታቦት ተሰረቀ ይላሉ አንዳንድ ጅሎች አሉ። ታቦት ራሱ ነው ፈቅዶ ነው የሚሰረቀው አሉ። እንዲሁም ወደ እግዚአብሔር ጸልዮ ለምኖ እነዚህ ካህናት ከሚያጥኑኝ፣ እነዚህ ካህናት እዚህ ከሚያቆሽሹኝ፣ ከሚያበሳጭኝ እባክህ እግዚአብሔር ሆይ እንዲው አሰርቀው ውሰደኝ ብሎ ጸልዮ ተሰርቆ ይሄዳል። እና እኮ ግርም አለኝ በእውነት ነው የምላችሁ። ይህን ያህል ደንቆረናል እንዴ? ይህን ያህል ሙተናል? ታቦት ራሱ ጸልዮ ከተሰረቀ እንዲሁ እውነት የሚገርም እኮ ነገር ነው። እነዚህ ሌባው እኮ በቃ ታቦቱን ገላገለው ማለት ነው። በታቦቱ ጸሎት የመጣ ሌባ እንዴት ሌባ ተብሎ ይታሰራል ታዲያ? አባ ገብረ ኪዳንንም ንገሩልኝ። እንዴት በታቦት ጸሎት የመጣ ሌባ፣ እግዚአብሔር የላከው ሌባ እንዴት ሌባ ተብሎ ይታሰራል? እንዴት ሌባ ተብሎ መከሩን ያያል? እንጂ ታቦት አይሰረቅም ማለት ነው። ታቦት አይሰረቅም፣ ራሱ ጸልዮ ነው የሚሰረቀው። ዛሬ በሰሜኑ ሀገራችን እኮ እንዳለ የታቦት ሌባ ነው ያለው። ታቦት ሲሰርቅ ታሰረ። ለምን? ታቦት ሲሰርቅ እንዳለ የታቦት ሌባ። ቄስና ዲያቆንማ እንዳለ የታቦት ሌባ፣ ሌላ ምንም ስራ የላቸውም። አሁን ብቻ ቀረ። ታቦትን የሚነካው ጠፋ፣ ወረደ። በቃ ማን ይገዛዋል? ለምንም የማይጠቅም። ድሮ እኮ ፈረንጆቹ እንደው አለ አይደለ የኢትዮጵያን አስተምሮና አምልኮ ለማወቅ ይሄ ታቦት ምንድን ነው እያሉ በውድም ቢሆን ገዝተው ይወስዱት ነበር። አሁን የኢትዮጵያ ሕዝብ ራሱን አቅም ምንም አይጠቅምም። አሁን ለመስተፋቅር መድገሚያ፣ ለግርማ ሞገስ፣ ለመድፍነ ጸር፣ ለዚህ ለምናም መድገሚያ ነው የሚያገለግል እንጂ ታቦት አሁን ለምንም አያገለግልም። በጣም ያሳዝናል። አሁን ሰሞኑን ቁልቢ ገብርኤል ተሳላሚ ህዝብ ሲሄድ ሰላም ባስ የሚባል ከመንገድ ተገልብጦ ሂርና አካባቢ ላይ ነው ተገልብጦ፣ የሚገርም ታምር የቅዱስ ገብርኤል ታምር። ባሱ ተገልብጦ ስንትና ስንት ሜትር ጉድጓድ ገብቶ አንድም ተሳላሚ ህዝብ ሳይጎዳ የቅዱስ ገብርኤል ተአምር። ንገሩለት፣ አውሩለት፣ ተቀባበሉት፣ 10 ጊዜ ኮፒሊንግ ምናምን አርጉ ተባለ። የምታሳፍር ቤተክርስቲያን ሆናለች። ውሸት ሆኖ ተገኘ። እኔም አጣራሁ። ውሸት ምንም የተገለበጠ ባስ የለም። እንዴት ገብርኤልን በይህን ያህል ውሸት ልታከብሩ ትፈልጋላችሁ እናንተ? መልአኩ ገብርኤል ያደረገው እውነት መቻነሰውና ለምስጋና ለክብር እግዚአብሔር ያከበረው መቻነሰውና እንደዚህ ፈጥራችሁ ገብርኤልን ለማመስገን ገብርኤል ያደረገው ታምር ብላችሁ ይሄ እኮ ነው በድርሳን ተጽፎኛን ያስጨነቀ። እንዲህ አይነቱን እኮ ነው ወደ ድርሳኑ እያስገባችሁ ወደ ታምሩ እያስገባችሁ ቤተክርስቲያኒቱን የገደላችኋት። ድሮም እኮ እንደዚህ አይነት የፈጠራ ሰዎች ናቸው እኮ ቤተክርስቲያኒቱን የቀበሯት። ሳጣራ ውሸት ነው። በኋላ እንደውም ሰዎች እያስተባበሩ አታዋርዱን፣ ምንም የተገለበጠ ነገር ይኸው በአካባቢያችን ያሉ ፕሮቴስታንቶች እናንተ ወራዶች እያሉ መውጫ መግቢያ ሳጡን። ህዝቡም ግራ ገባው። ኦርቶዶክሳውያኑ ያልሆነ ነገር ሆነ ተብሎ ሲወራ ብለው ብዙ ኦርቶዶክሳውያን ደግሞ እዚያ እየተሰቃዩ ነው። ምን አይነት እርግማን ነው? እንደው ቤተክርስቲያኒቱ ይሄ ተገለበጠ ሲባል አንድ ሰው ወጣ ብሎ በፍጹም እኛ ከዚያ እስከዚህ ድረስ መረጃውን እየተከታተልን ነው፣ ህዝቡ በሰላም ሂዶ በሰላም መምጣቱን ከመንግስት ጋርም ከመንገድ ትራንስፖርት ጋርም እየተነጋገርን ነው፣ በጥሩ ጥንቃቄ ነው ነገሩ እየተሄደ ያለው፣ ምንም የደረሰ ነገር የለም፣ በሰዓት ሪፖርቱን እየደረሰን እየሰማን ነው እና የተገለበጠ ባስ የለም። ወሬኞቹን ቲክቶከሮችን እንዳትሰሙ። እኛ እንዲህ አይነት አደጋ ካለ እንዲህ አይነትም ታምር ተሰርቶ ከሆነ በእኛ አንደበት ይወራል፣ እኛን ጠብቁ አይባልም። እንዲህ የደነዘዘ ቤተ ክህነት ማንም እንደፈለገ የቆረጣና ሰበር እየገባ ሲጫወትበት፣ ያልተገለበጠ መኪና ተገለበጠ ብሎ ማት ይገልብጠው። በእውነት እግዚአብሔር ይፍረድበት። በኢየሱስ ክርስቶስ ስም የዘበነ ወንድም
ይህንን ዘበነ የወለደው የዘበነ ደቀ መዝሙር ነው። በቃ ከታቦት ጋር ተጣብቆ እንዲህ በቃ ታቦትን ይዤ እቀበራለሁ የሚል ከአንድ ታቦት ጋር አብሮ ይቀበር እዚያ። በኢየሱስ ክርስቶስ ያሳዝናል፣ በእውነት ያሳፍራል። ዘበነን እንደሰማችሁት የብሉይ ኪዳን ታቦት ያደረገውን ታምር ልክ በአዲስ ኪዳን ያለ ታቦት እንደሚያደርገው አድርጎ ያንን አምጥቶ አዲስ ኪዳን ላይ አስቀምጦ እንዲህ ያደርጋል ታቦት ይለኛል። ውሸት አያደርግም። ዘበነ እርግጡን ልንገርህ፣ ከአንተ የተሻለ እውቀት አለኝ። እንዲያው አንተ ምንም የምታውቀው ነገር የለህም። አሐዱ አብ ብለህ ቀድሰህ አታውቅ። ተንሥኡ ጸልዩ ብለህ ዲያቆን ሁነህ ቀድሰህ አታውቅ። ዝም ብለህ መስቀል ያዝክ፣ ቆብ አደረግክ፣ ቄስ መሰልክ፣ ዝም ብለህ ትኖራለህ። ከአንተ የተሻለ እውቀት አለኝ። እኔ በሰሜን በጎጃም በጎንደር በደንብ አድርጌ ስለ ታቦታቱ አውቃለሁ። ካህናቱ ስንት እንደሚቀልዱ ስንት እንደሚያሾፉበት። በል እንግዲህ ዛሬ ደግሞ ያንተ ተራ ነው ግራር የምትሸከምበት ቀን እየተባባሉ፣ አረ የኔው ዝግባ ነው ይከብዳል እየተባባሉ በታቦት የሚቀልዱ ቀሳውስትና ዲያቆናት እኮ አሉ። የንግስ በዓል ቀን ታቦት ይዞ የሚወጣው ቄስ አረ ባይሆን እንትኑን ግራሩን ስጡኝ፣ አረ ዝግባውን፣ አረ ይሄኛው ይከብዳል እየተባባሉ በታቦት የሚቀልዱ ካህናት እኮ ናቸው ያሉት። እና ዘበነ ብቻህን ቀረህ ወንድሜ፣ ብቻህን ቀረህ። እንደ ዝም ብለህ ስታወራ ምናምንቴ ነገር ስትሰብክ ጊዜ አለፈ። እና እባክህን ህዝብም አትግደል፣ አንተም ለመዳን ሞክር። ወደ አዲሱ ኪዳንና እባክህን እንዲሁ ኢየሱስ ክርስቶስን ስበከው። እንዴ መርዝ መሰለህ እኮ ኢየሱስ እኮ ህይወት ነው። ለምን እንደዚህ እንዲሁ ትፈራዋለህ? ለምን እንደዚህ ትጨነቃለህ? መንፈስ ከሆነ ጩኸ ይውጣልህ፣ ችግር የለውም። ይውጣልህ፣ ጩኸ ትፈውሳለህ፣ ነፃ ትወጣለህ። ጨክን። ኢየሱስ ይበልጣል። ስለዚህ ወንድሜ እባክህ ተስተካከል ነው የምልህ። ከዚህ ጋር አብራችሁ እንድታዩት ወደ ክፍል 2 ማልወስደው አንድ ሌላ ነገር ላሳያችሁ። እሱ ምናልባትም ከአንድ ደቂቃም የሚበልጥ አይመስለኝም። ከአንድ ደቂቃ በታች ነው። ግን ምንድን ነው ነገሩ? እኔ ታምር ሆኖብኛል። አምልኮው፣ እንቅስቃሴው ያለው መገለባበጥ፣ የሴቶቹ ሁኔታ እኔ ከየት ሰልጥነው መጡ? ከየት ተለማምደውት መጡ? እንዲህ እውነት ለመናገር እኔ ሰርከስ አይቻለሁኝ። ትግራይ ሰርከስ በሉት የሀገር ውስጡን፣ ሌላም ሰርከስ በሉት የውጭ ሀገሮቹን አይቻለሁ። የነ ቻይናን ውሾን ምናምን አይቻለሁኝ። እኔ ታምር ነው የሆነብኝ የእነዚህኞቹ። ቀሚስ ለብሶ እንደዚያ ቀሚስ ተጠቅሎ ወገብ እስኪመጣ ድረስ እንደዚያ መገለባበጥ፣ ወንበር ላይ እንደዚያ መቆም፣ ይሄ ተአምር ሆኖ በእውነት ነው የምላችሁ። መንፈስ ቅዱስ ነው፣ እግዚአብሔር እየተመለከ ነው፣ የመንፈስ ቅዱስ ሙላት ነው የምትሉኝ? ወይስ አይ የለየለት እብደት ውስጥ ነው፣ ሌላ መንፈስ ሁኗል ነገሩ ነው የምትሉኝ? ወይስ አይ የሴቶቹ የዚያ ውስጥ ያሉ ሰዎች ልምምድ ነው፣ ሌላ ትሬኒንግ ሌላ ስፖርት ሰርተው የመጡ ናቸው? እንዴት ነው? እስኪ እባካችሁን እንዲሁ አይተነው እንምጣ። የሚገርም እኮ ነገር ነው።
አረ ጎበዝ፣ አረ ይህንን ነገር እንመካከርበት፣ ግድ የላችሁ ምከሩ፣ ወንጌላውያን ወጣቶች፣ ወንድሞች፣ አገልጋዮች ምከሩ። ወይም ደግሞ አይ እነዚህ ወገኖች ከኛም አይደሉም፣ ሊመከሩም አይችሉም፣ በዚህ አይነት ሁኔታ ነው ያሉት ብላችሁ ደግሞ ለማጋለጥ ሞክሩ። የምታውቋቸው እነማን እንደሆኑ ባካችሁን አሳውቁን። በጅምላ ፕሮቴስታንት እየተባለ መጨፍጨፍ የለበትም። ስንት ጨዋ አምላኪ ህዝብ አለ። ስንት ራሱን ገዝቶ በእግዚአብሔር መንፈስ ተረጋግቶ ቁሞ በውስጡ ጌታውን እያመለከ እያነባ የሚጸልይ ስንት አለ። በጅምላ ዝም ብሎ የሁሉ ፕሮቴስታንት እየተባለ ፕሮቴስታንቱን ሁሉ ባካችሁ ቅሌት ውስጥ አያስገቡብን። ለይታችሁ አሳውቁን። እነማን ናቸው እነዚህ ሰዎች? ማን ነው ቸርቹ? አገልጋዩ መሪው ማን ነው? የምን መንፈስ ልምምድ ነው? ካሪዝማቲክም በሉት ኒው ኤጅ ሙቭመንት አሊያም ሌላ ምናምን። ይሄ እኔ በፊት በአንድ ወቅት እንደዚህ ተጋግሎ ነበረ። ይሄ ቀርሜሎስ በሉት ኒው ኤጅ እና ካሪዝማቲክ በፊት በአንድ ወቅት ላይ በጣም ጩኸት በጩኸት እንደዚህ የሚንሸራተቱ የሚሽከረከሩ ነበሩ። አሁን ያጠፋ እንደገና ደግሞ መልኩን ቀይሮ ታድሶ ይሁን አላውቅም፣ ወይ ሌላ ነገር ተፈጥሮ ይሁን አላውቅም፣ ምንም ግራ የሚያጋባ ነገር ነው። እንደዚህ ወንበር ላይ ሴቷ ልጅ በወንበር ላይ እንደዚህ በእጇ ቁማ እንደዚህ ዘላ እንደዚህ ታምር ነው፣ ታምር ነው፣ ታምር ነው። ተገለባበጡ እኮ እንዲሁ ገላጋይም የለም፣ ያዥ ደጋፊ የለም። እኔ ሌላ ቸርች እኮ እኔ አይቻለሁኝ። አንዳንዶቹ ተንዘርዝረው ሊወርቁ ሲሉ ደጋፊ አለ ምን አለ ቀስ ብለው ጋደም ብለው እንዲወርቁ ይደረጋል። እነዚህ እኮ በቃ በኢየሱስ ክርስቶስ አረ ምንድን ነው ነገሩ? እንዴ ጳውሎስ ለጢሞቴዎስ የመከረው ምክር አለ። በጣም ደስ የሚል ምክር ነው የመከረው ምክር። በጣም ደስ የሚል በእውነት እንዲህ ይላል መጽሐፍ ቅዱስ ላይ ሐዋርያው ቅዱስ ጳውሎስ ለደቀ መዝሙሩ ለጢሞቴዎስ ነው ይህንን ነገር የተናገረው። ቁጥር 13 አልፎ 15ን 16ን ነው ማነብላችሁ። አንደኛ ጢሞቴዎስ ምዕራፍ 4 ከ13 ጀምሮ ያለ ክፍል ነው። እንዲያው እስቲ በዚህ ተነጋግረን ለዘበንም ለእነዚህ ሰዎችም ለሁለቱም የሚሆን ነገር፣ በተለይ ይሄኛውም አገልጋይ ነው ዘበንም አገልጋይ ነው እና ሁለቱም እንግዲህ የሚመሩት ህዝብ አለ። ያ ህዝብ በእነሱ ምክንያት ምን እየሆነ እንደሆነ እነሱ ራሳቸው በሚያስተምሩት ትምህርት በምን ሁኔታ ላይ እንዳሉ እንደው እንዲያስቡ እናንተም በተለይም ፕሮግራም የምትከታተሉ እህት ወንድሞቼ ከእንደዚህ አይነት የባከነ ማንነት ራሳችሁን እንድታተርፉ ነው። እኔ የጳውሎስን መልእክት ነው የምነግራችሁ። እንደዚህ ነው የሚለው ጳውሎስ፣ እስክመጣ ድረስ ለማንበብና ለመምከር ለማስተማርም ተጠንቀቅ ይላል። እቺ የጥንቃቄ መልእክት ናት። ቁጥር 13 ላይ ያለችው ናት። እስክመጣ ድረስ ለማንበብና ለመምከር ለማስተማርም ተጠንቀቅ። ማንበብ ጥሩ ነው። ምክንያቱም የምትመከረው ታገኛለህ ካነበብኸው፣ የምታስተምረው ታገኛለህ። ካላነበብህ እንዲሁ የራስህን የምታወራ ትሆናለህ። የራስህን ስታወራ ደግሞ ስህተት ውስጥ ትገባለህ። ራስህን የምትዳኝበት፣ የራስህን አነጋገር የምትቀርጽበት፣ የምትለካበት ቱንቢ የለህም። ስለዚህ ትወጣለህ ማለት ነው። ስትወጣ ሰው ይወድልኛል የምትለውን ዝም ብለህ እንደፈለክ ልትናገር ትችላለህ። ያለ ጊዜው የሆነ መልእክትም እንደዘበነ ልትናገር ትችላለህ። ዘበነ አሁን ያለ ጊዜው ነው የሚያወራ ዝም ብሎ። የጊዜው መልእክት አይደለም የሚናገረው። ስለዚህ ማንበብ ብዙ ነገር እንድናተርፍ ያደርገናል። ስለዚህ ለመምከርም ለማስተማርም ያግዘናል። ስለዚህ ተጠንቀቅ። ለማንበብም ለመምከርም ለማስተማርም ተጠንቀቅ።
እስክመጣ ድረስ። ጳውሎስ እንግዲህ የተወሰነ አገልግሎቱን በሄደበት አካባቢ ያለውን አገልግሎት እያጠናቀቀ እግረ መንገዱን ወደ ጢሞቴዎስ ማለት ወደ ኤፌሶን ቤተክርስቲያን ይመለሳል። ወደ ኤፌሶን ቤተክርስቲያን ሲመጣ የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ የኤፌሶንን ሽማግሌዎች ጠርቶ ጳውሎስ የመጨረሻ ምክር ሰጥቷቸዋል። በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። አያችሁ፣ የመጨረሻ መልእክቱ ናት። እኔ አለ ጳውሎስ ከዚያ በኋላ ወረድ ብሎ ሲናገር ይሄንን እዚህ መልእክቱ ላይም ተናግሮታል። ነገር ግን በኢየሩሳሌም መከራ እንደሚጠብቀው ተነግሮታል። ወደዚያ እየቸኮለ ነበር የሚሄደው። የኔ ነገር በመስዋዕት እንደሚደረግ በኢየሩሳሌም የኔን ነገር እንዲሁ ይሆናል እያላቸው ነበረ። በመስዋዕት እንደሚደረግ መስዋዕቱ የሚቃጠል ከሆነ የኔንም ነገር እንደዚያ፣ የሚያርዱት ከሆነ የኔንም እንደዚያ ይሆናል፣ ይሄ ነገር ይጠብቀኛል እያለ የመጨረሻ ኑዛዜ። እንዲሁም ወንዙ ከመርከቡ ሲደርሱ ተንበርክከው ጸልየው ተላቅሰው ነው የተለያዩት። ስለዚህ ጳውሎስ የመጨረሻ ምክሩ ምን ነበር? በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። የኤፌሶንን ሽማግሌዎች ጠርቶ የመጨረሻ የኑዛዜ ቃሉ ናት። ከዚህ ላይም ለደቀ መዝሙሩ ለጢሞቴዎስ ያችን ቤተክርስቲያን ለሚመራት ሽማግሌዎቹን በበላይ ሆኖ ለሚቆጣጠር ለጢሞቴዎስ እስክመጣ ድረስ ለማንበብና ለመምከር ለማስተማር ተጠንቀቅ፣ አደራ እያለው ነው። እነዚህን አለማድረግ የጥንቃቄ ጉድለት አለ ማለት ነው። የጥንቃቄ ጉድለት አለ። ስለዚህ ወገኖች እምትሰሙ ቃሉን ለማንበብ አዘውትሩ። ሌላ ልብ ወለድ እኔ የጻፍኩትን መጽሐፍ ይሁን ሌላ ሰው የጻፈውን ለማንበብ ለመረጃ ለአንዳንድ ነገር አናሳ ጊዜ መድቡለት። ትልቁን ጊዜ ግን ለመጽሐፍ ቅዱስ መድቡለት። ትልቁን ጊዜ ለመጽሐፍ ቅዱስ ስጡት። አደራ ነው የምለው እኔም ራሴ። ማደግህ ይለዋል ጳውሎስ፣ ማደግህ በነገር ሁሉ እንዲገለጥ ይህን አስብ፣ ይህንም አዘውትር። አያችሁ፣ ማደግህ በነገር ሁሉ እንዲገለጥ ይህን አስብ፣ ይህንም አዘውትር። ማደግህ በነገር ሁሉ እንዲገለጥ ማለት ሁለገብ ሰው ሁን ማለት ነው። በቃ ጢሞቴዎስ ሁለገብ ሰው፣ በእኛ ቤተክርስቲያን ያልኖረችበት ያልተጠቀመችበት ግን አራት አይና የምትባልበት እኛ ሁለት አይን ነው ያለን አይደል? ወደ ኋላ ያለ ነገር ለማየት እንዲህ ነው ዙረን የምንሄደው። አራት አይና ከሆንክ ግን ይሄም አይን ነው፣ ጭራቅ አይደለህም፣ ማስተዋል ነው። ይሄ አይን አይደለም የማወራህ። አራት አይና ማለት በእውቀት የደለበ የእውቀት ክምችት ያለበት የእውቀት ጎተራ የሆነ ማለት ነው። ስለዚህ በነገር ሁሉ ማደግህ በነገር ሁሉ እንዲሆን ሲለው ጳውሎስ ጢሞቴዎስን በቃ ጢሞቴዎስ ማለት ሁለገብ፣ አንድ ነገር ሲባል እስቲ ጢሞቴዎስ፣ ያም ነገር ሲባል እስቲ ጢሞቴዎስ፣ ያም ነገር ሲባል በቃ ጢሞቴዎስ። አያችሁ፣ ለየትኛውም ነገር እኮ ነው። ይሄ አይመለከተኝም አይልም ማለት ነው ጢሞቴዎስ። በነገር ሁሉ ጳውሎስም ጥሩ መካሪ ነው። ራሱም ጳውሎስ ያው ነው ይችን የተናገራትን ነው ራሱም። ነገር ግን ጢሞቴዎስን እንዲሆንለት ደግሞ ይመክረዋል። ማደግህ በነገር ሁሉ እንዲገለጥ ይሄን አስብ፣ ይሄንም አዘውትር። ማንበብ፣ መምከር፣ ማስተማር። አየህ፣ ማደግህ በነገር ሁሉ እንዲገለጥ ይሄን አስብ፣ ይሄን ደግሞ አዘውትር። ለራስህና ለትምህርትህ ተጠንቀቅ። ቅድሚያ ይሄ ነው የሚያስፈልገው። አንድ አገልጋይ በአገልግሎት ላይ ካለ፣ በኃላፊነት ላይ ካለ፣ የምዕመናን አባት መሪ ከሆነ መጀመሪያ
ለራሱና ለትምህርቱ መጠንቀቅ አለበት። ራሱን ጥሎ መገኘት የለበትም። የትምህርት እጦት ከሱ ሊኖር አይገባም። የእግዚአብሔር ቃል ዕውቀት እጦት ከሱ ሊኖር አይገባም። የእግዚአብሔር ቃል ዕውቀት በሙላት የሚኖርበት ሰው መሆን አለበት። እንደዚያ ነው መሆን ያለበት እና ለትምህርትህም ተጠንቀቅ። አያችሁ፣ ለራስህ ህይወት ነው፣ ማንነት ነው፣ የሥነ ምግባር ጉዳይ ነው። በምንም ነገር የማይታማ እዚያ ምዕራፍ 2 ላይ ማንም ኤጲስቆጶስ ሊሆን የፈለገ አይደል ያለው አንደኛ ጢሞቴዎስ ላይ ማንም ኤጲስቆጶስ ሊሆን የፈለገ ብሎ እንዲህ ብሎ የዘረዘረለትን ያን መስፈርት አሟልቶ ነው ጢሞቴዎስ እዚህ የደረሰው። ዝም ብሎ አይደለም። ጳውሎስ ያንን ማንነት አይቶ ለክቶ ነው ጢሞቴዎስ ያንን መስፈርት ሲያልፍ ነው ይሄ ሰውዬ ለዚህ ብቁ ነው ብሎ ልጅነቱን እንኳን ግምት ውስጥ ሳያስገባ የለም ይሄን ያህል ካወቀ ይሄ ሰው ለቤተክርስቲያን ብቁ ነው ብሎ የሾመው እንጂ ጢሞቴዎስ ወጣት ሕፃን ነው። ታናሽነት ግን ማንም አይናቀው ሲለው እናገኛለን። አዎ አየ ልጅ ነገር ይባላል። አየ ልጅ ነገር ልጅ አይደለም። አዎ እንደዚያ እንዳትባል አደራ ነው የሚለው። ታናሽነት ግን አውልቀህ ጣል። አሁን ትልቅ ሰው ሁን፣ እንደ ትልቅ ሰው አስብ። በእነዚህም ጽና ነው። በእነዚህ ጽና፣ ለራስህ ለትምህርትህ በመጠንቀቅ እንደገና ደግሞ በማንበብ በመምከርና በማስተማር በእነዚህ ጽና። እነዚህ ጽናባቸው። በእነዚህ ይህን ብታደርግ ራስህንም የሚሰሙህንም ታድናለህ። ይህን የምታደርግ ከሆነ መጀመሪያ የተናገራቸው 3 ነገሮች ማንበብ፣ ማስተማር፣ መምከር። ከዚያ ደግሞ አሁን ቀጠለና ምን አለው ደግሞ ራስህን ጠብቅ። ለትምህርትህም ለተናገርኸው ነገር ተጠንቀቅ። በተናገርኸው ነገር እንዳትያዝ። እንዲህ ትላለህ አንተ ግን ይህን ታደርጋለህ፣ እንዲህ አታድርጉ ትላለህ አንተ ግን ይህን ትሆናለህ እንዳትባል በትምህርትህ ተጠንቀቅ። በተናገርኸው በተማርከው እምትኖር ሁን። በቃ ይሄን ብታደርግ ራስህንም የሚሰሙህንም ታድናለህ። ስለዚህ ወገኖች እኔ የምመክረው ዛሬ የማስተላልፈው መልእክት ዘበንን ለሰማችሁ፣ በዘበነ ለከሰራችሁ፣ በዘበነ ትምህርት ባዶነት ውስጥ ለገባችሁ፣ በዚህኛው ቸርች ደግሞ ቀጥሎ ባሳየኋችሁ እብደት ውስጥ ለገባችሁ፣ በማይሆን ስካር ውስጥ ለገባችሁ፣ መንፈስ ቅዱስ ሳይሆን ስሜታችሁና ሌላ መንፈስን ላስተናገዳችሁ ለእናንተ ራሳችሁን እንድትመረምሩ ወደ እግዚአብሔር ቃል ዕውቀት እንድትመጡ። ዘመኑ አደገኛ ዘመን ነው። ዘመኑ ሰው በላ ዘመን ነው። ዘመኑ አደገኛ አጥፊ ዘመን ነው። አገልጋዮች በሙሉ እጅግ አደገኞች ናቸው። ጥንቃቄ ያስፈልገናል። በሙሉ ስላችሁ ይቅርታ፣ አጥፊዎቹን ነው። እንዲህ አይነት አገልጋዮች ሁላቸውም አጥፊዎች ናቸው እና ተጠንቀቁ ወገኖች። እግዚአብሔር ይባርካችሁ። የእግዚአብሔር ጸጋ ይብዛላችሁ። 1 2 3 4 ብዬ የመጣሁባቸው ትምህርቶች አሉ። እንግዲህ እግዚአብሔር ይባርካችሁ። የእግዚአብሔር ጸጋ ይብዛላችሁ። ተባረኩልኝ። ሰላም ሁኑ።